ሰላም ጤና ይስጥልን እንዴት አላችሁ ይሄ ትዳርን የመምራት ጥበብ 44ኛው ክፍል ላይ እንገኛለን እስከ መጨረሻው ድረስ ተከታተሉ ባለትዳሮችም ከሆናችሁ ወደፊት ማግባት የምታስቡ በባልና በሚስት መካከል ያሉ አለመግባባቶችን የምንፈታባቸውን ጥበቦችን እያነሳን ነው እንግዲህ ከዚህ በፊት ያሉትን ያላያችሁን ቪዲዮዎች በጣም ይጠቅማችኋል እህት ካለሽ ወንድም ካለ አባት ካለ እናት ካለ እህት ካለ ባለትዳር ቤተሰብ ካላችሁ ይሄን ቪዲዮ ሼር አድርጉላችሁ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ ዛሬ የምናወራው ደግሞ ጨቅጫቃ ሴት በትዳር ውስጥ ጨቅጫቃ ወንድ በትዳር ውስጥ ጨቅጫቃ ከሆንክ ሚስት የምትወድህን ያልተጠላለች ይሄን ቪዲዮ በደንብ ተከታተል ጨቅጫቃ ሴት ከሆንሽ ባለቤትሽ የሚወድሽን ያህል ይጠላሻል በደንብ ይሄን ቪዲዮ ተከታታይ በነገራችን ላይ ጨቅጫቃ ሴት ማለት ምን አይነት ነው ይሄ ልክ አይደለም አንዳንድ ሰው ለምን እንደዚህ እንደምላችሁ ታውቃላችሁ በጊዜ ግባ ብላ የምትናገርን ሴት ጨቅጫቃ ሴት ነው ይላል ምን ማለት ነው ጤናማ የሆኑ ለምሳሌ ልጆችውን አታቅበጣቸው ማለት ሲል ጨቅጫቃ ናት Of course አንድን ነገር አንዴ ብቻ መናገር ያለ ነው ሁለቴ መናገር ያለ ነው ሶስቴ መናገር በተደጋጋሚ የምትናገር ሴት ያው እንደ መጨቃጨቅ ይቆጠራል ከወንድም ትክክል የሆነውን መስተካከል ያለበትን ነገር ሲናገር በቃ ጨቅጫቃ አትጨቃጨቅ እነሱ ይሄ ማኒፑሌት እንደ ማድረግ አይነት ነገር ይሄ ሰውየው ሊል የፈለገውን ሳይሆን ገልብጠን ወይ ደግሞ የኛ ችግር የሆነውን የሰውየው ችግር ነው ማለት ያልተጨቃጨቀውን ሰው እንደ መጨቃጨቅ እንዲሰማው ማድረግ እሱ አልተጨቃጨቀም እኮ ግን እንደ ተጨቃጨቀ እንዲሰማው እሱ አልተጨቃጨቀችም አንዳንድ ሰዎች ይሄ ሳይኮሎጂካል ጌም የሚባለው የጭንቅላት ጫወታ አይነት ነገር በእናንተ ጭንቅላት ይጫወታል ትክክለኛውን ነገር ስትናገሪ ለምሳሌ የትኛውም ባል አይምሮ ያለው ስሜት ያለው ሰውነት ያለው አይምሮ ያለው ማሰብ የሚችል አንድ ወንድ በጊዜ ግባ ብላ አትነግረው በጊዜ ግባ የት ነው ብላ ጨቀጨቅሽኝ ይሄ እንደ ጨቀጨቀችው እንዲሰማት ያደርጋታል እንጂ ጭቅጭቅ አይደለም ራሱን የሚያቅሰውማ ቢሆን በጊዜ ይገባል ራሷን የምታቅሴትማ ብትሆን በጊዜ ትገባለች ራሷን የምታቅሴት የሱን ጭቅጭቅ የሱን ንግግር አትፈልግም ባለትዳር ከሆናችሁ ለወደፊት ማግባት የምታስቡ ከሆነ ይሄ ዩቲዩብ ቻናል ለወደፊት በጣም የሚገራርሙ ሐሳብ ይዞ ወደናንተ ይመጣል ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ እናት አባት እህት ወንድም ጓደኛ ቤተሰብ ካላችሁ ባለትዳር እህት ቤተሰብሽን መታደግ የምትፈልጊ ከሆነ ይሄን ቪዲዮ ሼር አድርግላቸው ስለ ትዳር መማከር አለም ስልጠና ፈልጋለሁ ምትሉ ካላችሁ ወደ መልእክት ጎራ በሉ 09774050 ላይ ደውሉ ዘውትር ማክሰኞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ እንዳያመልጣችሁ የትዳር ሐኪም መጽሐፍና 200 ችግር 200 መፍትሄ መጽሐፍ ስለ ፍቅር ህይወታችሁ ስለ ትዳር ህይወታችሁ ለመስራት በጣም ብዙ ነገር ያግዛችኋል መጽሐፉን ለማግኘት 09774050 ላይ ደውሉ ነገር ግን እናንተ ጤናማ ነገር ያደረጋችሁ ይሄ ጨቅጫቃነት ስሜት እንዲሰማችሁ የሚያደርጉ ሰዎች አሉ በዛው መጠን ደግሞ ጨቅጫቃ ሰዎች አሉ በቃ ጨቅጫቃ ሴት አለች በቃ ዝም ብላ የምትጨቃጨቅ በረድባውም ባረባውም እንዲህ ነው ምናምን የምትል ሴት አለች እቺ ሴት በምትወደደው መጠን ትጠላለች ጨቅጫቃ ሴት ከሆንሽ ለራስሽ ስትቆጥብ ሴት ሆኚ አንዴ ሁለቴ ሶስቴ ተናገሪ ካላስተካከለው ታዩ ሪስኩን በጋራ ብትወስዱ ይሻላል አንዴ ሁለቴ ይሄ መንገድ አይጠቅምም ሶስት አይጠቅምም አራት አይጠቅምም አምስት አይጠቅምም ዝም በቃ ከዛ በኋላ ትንሽ የተወሰነ ሰዓት አንዳንድ ሰዎች ተሰብረው ነው አንድ የኔ ካስተመር አለችና ባለቤቷ ኖ ይሄው ባንተ ፍለፊት እምላለሁ በልጆቼ እምላለሁ እሷ ስለማትለቀኝ ነው እኔ በነጻነት መነገድ ፈልጋለሁ እንደዛ ነው በቃ የኖርኩት ምናምን ነገር አለ ዋይናት ነው መኖሪያ ቤት አይነካም የሷ ስራ አይነካም በሌላው ይሞከር ተባለ ይገርማቸዋል አሞት ባልሞላ ጊዜ ውስጥ ከ180 ሚሊዮን በላይ ነው የከሰረው ገደለ ይገባበት እዛ ነው ኢንቨስት ያርኩ ነው ገንዘብ ይፈልገ ጭራሽ መኖሪያ ቤቱ ይሸጥና በቃ ድጋሚ ኢንቨስት እናደርግበት አንዳንድ ሰዎች ከናንተ አይማሩም ተሰብረው ነው የሚማሩት አንዳንድ ሰዎች አይፈልጉም ያቁታል ግን አይፈልጉትም የሚጠቅማቸው ነገር ያቃሉ ግን አይፈልጉትም የማድረግ ችግር አለባቸው ጨቅጫቃ የምትባለው ምን አይነት ሴት ናት በተደጋጋሚ መናገር በማይገባት ነገር የምትናገር መደጋገም ማይገባትን የምትደጋገም ሁሉ ነገር ላይ የምትናገር ሴት ጨቅጫቃ ሁሉ ነገር ላይ ይሄ አንዳንዱን እኮ ማለፍ ትችላል ሁሉ ነገር ላይ ለዛም ይናገር የሚቆጣ ምን የሚል ሰው ይሄ ጨቅጫቃ የምትሉት አይነት ሰው አንድ ነገር ላይ ሁለት ነገር ላይ ሶስት ነገር ላይ ይናገራል ግን ሁሉ ነገር ላይ አስተያየት ያለው በየቀኑ በየሰከንዱ በየደቂቃው ከውጪ ገብቶ አቃቂን ለማውጣት የሚፈልግ ሰው እንደ ጨቅጫቃነት ይቆጠራል ይሄ ከውጪ ገብታ እሱ ስላደረገው ጥሩ ነገር ከዛ ይሄ ነገር ኔጌቲቭ ሜንታሊቲ ያላቸው አይነት ሰዎች እንደ ጨቅጫቃ ይቆጠራሉ እንደዚህ አይነት ሰዎች ናቸው ጨቅጫቃ እንደዚህ አይነት ወንድ ከሆንክ እመነኝ ሴት ልጅ በብርሃን ፍጥነት ካጠገቡ መጥፋት የምትፈልገው መፍታት የምትፈልገው አብራ መኖር የማትፈልገው ጨቅጫቃ ወንድ ነው በቃ ፍቅሩን ትረሳና ጭቅጭቁ ነው የሚጎላባት ፍቅሩን ይረሳና አንቺን አቅፎ መተኛ ሳይሆን ጭቅጭቅሽ ነው ትዝ የሚለው ካንቺ ጋር ሴክስ ማድረግ ብልቱ አይነሳም ካንቺ ጋር ሴክስ ለማድረግ ለምን ጭቅጭቁ አይበዛላ ስሜትህን ይገላል ጭቅጭቅ ደግሞ በነገራችን ለቤት ውስጥ ካለ በቃ መብላት አትችል መጫወት አትችል ፈገግ ማለት አትችል ስልክ ቁጭ አድርግ ካረገ ያድርግ አንዴ ሁለቴ ሶስቴ ያድርግ ሁሌ በቃ ስልክ ቁጭ አድርግ
ያ ስሜትሽን ይገላል፣ የቤታችሁን ድባብ ያበላሸዋል። አንዴ ሁለቴ ሶስቴ ስልክ አታነሳ 10 ዓመት ስልክ አታነሳ። ስለዚህ ባለትዳሮች ከሆናችሁ ይሄ ጨቅጫቃ ሴት እንዳትባይ፣ ጨቅጫቃ ወንድ እንዳትባል ተጠንቀቅ። አንደኛው በትክክለኛው መንገድ ተናግረክ ትክክለኛው ነገር ላይ እርምጃ እየወሰድክ ይሄ የጨቅጫቃነት ስሜት እንዲሰማ ያደርጋሉ እንጂ አንተ ጨቅጫቃ አይደለም። የጨቅጫቃነት ስሜት እንዲሰማሽ ያደርጋሉ። አንቺ ግን የተናገርሽው ትክክለኛ ነገር ላይ ነው። ባይሆን እንደሞያ የትኛውን ተጠንቀቅ ስለኛለህ ብለህ በረባውም ባረባውም በትልቁም በትንሹም በቃ እንዲህ ነው እኝኝኝ ምናምን እንዳትይ። ያ በጣም ነው በነገራችን ላይ እኔ የእውነት ባልና ሚስቶች ከሆናችሁ የሆነ ጭቅጭቅ ራሱ ትለምዳላችሁ። ምንም የማይመስላችኋል። እሱም ጨቅጫቃ ነው፣ እሷም ጨቅጫቃ ናት። ተመሳሳይ ባልና ሚስቶች ከአንድ ባህር ወይ ደግሞ ከአንድ ወንዝ ይቀዳሉ እንደሚባለው በቃ እሷም የሱ ቢጤ ጨቅጫቃ ነች፣ እሱም የሷ ቢጤ ጨቅጫቃ ነው። በቃ ችግር የለባቸውም። እሱም ይጨቀጭቃታል፣ እሷም ትጨቀጭቀዋለች። በዛው መጠን ደግሞ ይሄ የማይጨቃጨቁ ሰላም ሆኖ መኖር የሚፈልጉ ባልና ሚስቶች በቃ እሱም ሰላም ሆኖ መኖር ይፈልጋል፣ እሷን ሰላም ሆኖ መኖር ትፈልጋለች። በዛው መጠን ደግሞ እየተነዛነዙ እሱም እየነዘነዛት እሷም እየነዘነዘችው የሚኖሩ ባልና ሚስቶች አሉ። እንደዚህ አይነት ቤት በሰላም መኖር በታሪክ አትችልም። በሰላም መኖር በታሪክ አይችልም። ለምን? ጠዋት ቀን ማታ ጭቅጭቅ ያለበት ቤት እንጀራ መብላት አትችልም፣ ማውራት አትችልም፣ መስራት አትችልም፣ ማሰብ አትችልም፣ ድርጅትህን ማሳደግ አትችልም፣ ልጆችህን ማሳደግ አትችልም፣ አይምሮህን ማሳደግ አትችልም፣ ማንበብ አትችልም። ብዙ ነገር ይዞ ይመጣል። ምኑ? ያ ራሱ ጭቅጭቁ። ስለዚህ በባልና በሚስት መካከል ሁለታችሁ ጭቅጭቅ ለምዳችሁ ቁጭ እንዳትሉ። አንተ ራስህ ሳታውቀው ጭቅጭቅን ለምደህ ቁጭ እንዳትል፣ ሳታቂው ጭቅጭቅን ለምደሽ ቁጭ እንዳትይ። ይሄ ጨቅጫቃ ሴት ላለመሆን ራስሽን ጠብቂ። አንድ ነገርን አንዴ ተናገሪ፣ ሁለቴ ተናገሪ፣ ሶስቴ ተናገሪ። ካልተስተካከለ ትንሽ መለስ በይና ቀስ ቀስ እያልሽ አልፎ አለበለዚያ የጨቅጫቃነት ስም ይሰጣል። ከዛ በኋላ ደግሞ አንቺ ጨቅጫቃ ነሽ ምናምን ሲል ጀስት ሪላክስ። አንዳንድ ሰዎች ቅድም እንዳልኳቸው የጭንቅላት ጨዋታ ነው የሚጫወቱት። አይጨቃጨቅም፣ እንደተጨቃጨቅ እንዲሰማ ያደርጋል። ስለዚህ አንዳንዱ ነገር ላይ መናገር የሚገባሽን ተናገር። የተጨቃጨቅሹ ደግሞ ለልጆችሽ ከሆነ ልጆችሽ እንዳይበላሹ ነው። እድሜ ልክ ለምን አትጨቃጨም? እሱ ላይ ምንም ጥያቄ የለም። ሲሪየስ ባለቤቷ እስከ ሌሊቱ 2 ሰዓት እያመሸ እየገባ አትናገሪው። ይሄ ጭቅጭቅ ነው። ኖ ታዲያ ምን ትበል? ለፍቺ ያደርሳል እኮ። ውጪ ጠጥቶ አድሮ የመጣ ቤቱን የናቀን ሰው ዝም ትበለው። ከዛ እስከ መቼ ዝም ትበለው? ባለቤቷ በጣም ብዙ ነገር እያጠፋ ነው፣ ቺት እያደረገ ነው፣ ንብረት እየደበቀ ነው፣ ምን እያለ ነው፣ እያመሸ ነው፣ እየጠጣ ነው፣ እያደረ ነው። ዝም ትበለው ጭቅጭቅ ስለሚሆን። እስከ መቼ? ሚስትየው እንደ ጎረምሳ ጠጥታ ሌሊቱ ሙሉ ጠዋት ብቅ ትላለች። በተደጋጋሚ በአንድ ነገር ትከሰሳለች፣ በተደጋጋሚ ትጻጻፋለች። ይሄ እንዲህ ነው ይሄ ነው ብላ ይሄንን ዝም ይበላት? ኖ ይሄ ጭቅጭቅ አይደለም። ሰዎች አዙሮ እንዲህ አይነት ነገር ራስ ላይ እንዳትናገሩ ያደርጓቸዋል። በቃ ይሄ በቅርብ ተጣልቶ የመጡ ባልና ሚስቶች አሉ። ሚስትየው ትጻጻፋለች። ይሄ ልክ አይደለም። ለምን ትጻጻፊያለሽ? ምንሽ ነው ይሄ ሰውዬ? አይ እንትን የሚያሰራኝ ሰውዬ ነውና ጭንቅላቴ ላይ እንድሰራ፣ ስፖርቴ ላይ እንድሰራ፣ ሰውነቴ ላይ እንድሰራ እያሰለጠነኝ ነው። እኔ በተለይ በዚህ ዘመን ጂም ቤት የምትመላለሱ ሴቶች አንደኛ የጂም ቤት ባለቤቶቹንም እንጀራ አታበላሹ። አሁን ሁሉም ማለት አይደለም፣ በጣም ጨዋ አሉ። ግን በጣም አሁን እየተጋነነ ነው የመጣው። እየተጋነነ ባለትዳር ሴት እዛም ያለው አካላት ምናልባት ይሄን ቪዲዮ የምትሰሙ ካላችሁ እንደው ነገ ያንተ እንጀራ ላይ ያንተ ህይወት ላይ ብዙ ነገር ስላለ ባለትዳር ወንድ ደግሞ ላይሰማ ይችላል። ሚስቱን የነጠቀው ሰው ስለ ሚስቱ የሆነ ነገር ያሰብክ ሰው የፈለገ አቅም የለውም ብትል በሚስቱ ማንም አይደራደርም። ምንም እነሱ መካከል ጥላቻ ቢኖር ሚስቱን የነጠቀው ሰው የሚለቅ ሰው አይደለም። ያ የሚበረታታ ባይሆንም እንኳን ሄደ እንዲያርጋለን ፈልጋ ከሄደች ምንድነው ነገሩ? ግን ክብርህን ብትጠብቅ ይሻላል። ባለትዳር ሴትም የሆነ ቦታ ስትሄጂ ባውንደሪሽን ጠብቀሽ ክብርሽን አስጠብቀሽ ቢሆን ሞር የተሻለ ነውና ምንድነው አይ እንትን አትጨቅጨቀኝ፣ እኔ እኮ ኖርማል ወንድሜ ነው፣ ኖርማል ጓደኛዬ ነው፣ አትጨቅጨቀኝ። እየተጻጻፈች እያየት አትጨቅጨቀኝ። እንግዲህ ሚስቱ እኮ ነች። ሚስቱ እየተጻጻፈች ስነ ስርዓት ያዢ፣ ይሄ ነገር አስተካክይ፣ አትጨቅጨቀኝ ባክ፣ ምንም ነገር የለንም። ምንም ነገር ከሌላችሁ ለምን ተጻጻፋላችሁ? ባለትዳር ናችሁ። ሰው እንደዚህ ራሱ የማገጠ ሽንጡን ገትሮ ይከራከራል። እንደዚህ ራሱ የማገጠ ሽንጧን ገትራ ትከራከራለች። እኔ ይሄ ዘመንማ በጣም የሚገርም ዘመን ነው የእውነትና እግዚአብሔር ብቻ ይማረን ነው የሚባለው። በተቻለ መጠን አንድን ነገር እናንተ ጨቅጫቃ ሆናችሁ ሳይሆን የጭቅጭቅ ስሜት እንዲሰማችሁ ያደርጋል። አንደኛ ደግሞ እናንተ ጨቅጫቃ ስለሆናችሁ ጨቅጫቃን አትባላላችሁና እንደዛ እንዳትባሉ በተቻለ መጠን አንድ ነገር 2 3 4 ካደረጋችሁ በኋላ ትንሽ ቆም ብላችሁ ደግሞ ራሳችሁን እዩ ለማለት እወዳለሁ። በዚህ ጉዳይ እስኪ የሆነ ትዝ ያላችሁ ነገር ካላችሁ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ።
ባለትዳር ከሆናችሁ ለወደፊት ማግባት የምታስቡ ከሆነ ይሄ ዩቲዩብ ቻናል ለወደፊት በጣም የሚገራርሙ ሐሳብ ይዞ ወደ እናንተ ይመጣል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። እናት፣ አባት፣ እህት፣ ወንድም፣ ጓደኛ፣ ቤተሰብ ካላችሁ ባለትዳር እህት ቤተሰብሽን መታደግ የምትፈልጊ ከሆነ ይሄን ቪዲዮ ሼር አድርግላቸው። ስለ ትዳር መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ወደ መልእክት ጎራ በሉ። 09774050 ላይ ደውሉ። ዘውትር ማክሰኞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ፣ እንዳያመልጣችሁ። የትዳር ሐኪም መጽሐፍና 200 ችግር 200 መፍትሄ መጽሐፍ ስለ ፍቅር ህይወታችሁ ስለ ትዳር ህይወታችሁ ለመስራት በጣም ብዙ ነገር ያግዛችኋል። መጽሐፉን ለማግኘት 09774050 ላይ ደውሉ። አመሰግናለሁ።